ሰበር ዜና ኢራንና ራሽያ የጋራ ጥቃት መክፈታቸው ሲሰማ በመጨረሻም ፑቲን ወደ ጦርነት ተስበው ገብተውበታል። እስካሁን ኢራን ከፈጸመቻቸው ጥቃቶች ጀርባ ሁሉ ራሽያ እጇ እንዳለበት ፋይናንሻል ታይምስ ምንጮችን ዋቢ አድርጎ ዘግቧል። ወዲህ ደግሞ ሌሊቱን ወደ ኢራንም ወደ እስራኤልም የሚወረወሩ ሚሳኤሎች ቀጥለው በርካታ የአሜሪካ ወታደሮች መገደላቸውን የሚገልጽ ሪፖርት ወጥቷል። ይህን ተከትሎ ታዲያ ዩኤስኤ እና እስራኤል በኢራን የነዳጅ ማከማቻዎች ላይ ያነጣጠረ ጥቃት ከፍተዋል። በአንጻሩ ኢራን የአሜሪካን ግዙፍ የጦር መርከብ በሚሳኤል አንድዳለች። ይህ የአሜሪካ ጦር መርከብ ላይ የተፈጸመው ጥቃት የራሽያ ሚሳኤሎችን በመጠቀም የተፈጸመ እንደሆነ ሮይተርስ ዘግቧል። ፑቲን እንዲህ ያለውን ጥቃት በቀጥታ መፈጸማቸው ጦርነቱን ይበልጥ ሊያወሳስበው እንደሚችል ተፈርቷል። የአሜሪካ የአየር ላይ የበላይነት በእርግጥም እያበቃለት ነው። የሩሲያ መከላከያ ኩባንያ በኢራን ላይ ተልእኮውን አጠናቆ ሲመለስ የነበረው የአሜሪካው ኖርዝሮፕ ግሩማን ቢ2 ስፕሪት ስውር ቦምብ ጣይ አውሮፕላን የለቀቀው የሬዲዮ ምልክቶች የኔው ሲስተም መጥለፍ ችሏል ሲል አስታውቋል። የዚህ ቦምብ ጣይ አውሮፕላን ዋነኛ መለያ ባህሪው በራዳር እንዳይታይ ተደርጎ መሰራቱ እንደሆነ ይታወቃል። ሆኖም የራሻው ሲስተም አውሮፕላኑን በኦፕሬሽኑ መጀመሪያ ምዕራፍ ላይ ፔትሮ 41 እስከ ፔትሮ 44 የተባሉ የጥሪ ኮዶችን በመጠቀም ሲንቀሳቀስ የነበረ የሬዲዮ ምልክት በተሳሳተ ሁኔታም ያስችሏል። ይህ ሲስተም እንቅስቃሴዎችን ለመተንተን በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ላይ የሚደገፍ ነው። ኩባንያው እንደገለጸው ሲስተሙ ምልክቶቹን መለየት ብቻ ሳይሆን የአሜሪካ ጦር ያሳየው የምልክትና የእንቅስቃሴ ቅደም ተከተልም መልሶ በመገንባት ጦርነቱ ከመፈንዳቱ በፊት ቀደምት መከላከያዎችን መተንበይ ችሏል። ኩባንያው ያገኘው መረጃ ባለፉት 2 አስርተ ዓመታት ውስጥ በመካከለኛው ምስራቅ የታየ ትልቁ የአሜሪካ ወታደራዊ ኃይል ክምችት መሆኑን ገልጿል። ይህም የአሜሪካ የአየር ላይ በላይነት ዘመን ማብቃቱን የሚያበስር ነው። በአሁኑ ወቅት ሁሉም የአሜሪካ አውሮፕላኖች ለራሽያ ሰው ሰራሽ አስተውሎት ወይም ኤአይ አይኖች የተጋለጡ ናቸው። በተጨማሪም ኩባንያው በይፋ የሚገኙና የሳተላይት መረጃዎችን በመጠቀም የአሜሪካን የኃይል ክምችት ቀድሞ ማወቁን ገልጿል። የአሜሪካ ማዕከላዊ እዝ ሴንትኮም በዚህ ዕለት 4 ቢ2 አውሮፕላኖች የኢራን የሚሳኤል ጣቢያዎችን መምታታቸውንና ከተልእኮ በኋላ ክፍት የሆኑ የአየር ትራፊክ መገናኛዎችን መጠቀማቸውን አረጋግጧል። ይህ ክስተት በይፋ የሚገኙ መረጃዎችን የመከታተል ሂደት እንጂ በኦፕሬሽኑ ወቅት የአውሮፕላኖቹን ስውርነት መስበር ወይም የአሜሪካንን የአየር ላይ የበላይነት ማክተም አይደለም። መረጃው በኩባንያው በራሱ የቀረበና የድምፅ ማስረጃ ቢኖረውም በገለልተኛ ወገን አልተረጋገጠም። ከኩባንያው መግለጫ ውጪ ምንም አይነት የምዕራባውያን ምንጭ ይህን አያረጋግጥም። ሁሉም የአሜሪካ አውሮፕላኖች በራሽያ አይን ስር ናቸው የሚባለውን አባባል ግን ማጋነን ነው። በሌላ በኩል የአሜሪካ ጦር አፈግፍጓል። በዚህም ትራምፕ ተናደዋል። ኢራንን የሚደበድቡ ተዋጊ ጄቶችን፣ ሚሳኤልና ራዳሮችን የጫኑት የዩናይትድ ስቴትስ ግዙፍ መርከቦች በፊት ከነበሩበት አካባቢ ማፈግፈጋቸው ተዘገበ። ኤአርዲ በሚል የምህጻረ ቃል የሚጠራው የጀርመን ቴሌቪዥን ጣቢያና ሌሎች የዜና ምንጮች የአሜሪካ ባለስልጣናትን ጠቅሰው እንደዘገቡት ቀይ ባህር ጂዲ አጠገብ መልህቁን ጥሎ የነበረው ዩኤስኤስ ጄራርድ ፎርድ እሳት ስለተያያዘበት ወደ ሶዳ ቤ ክሬታ ወይም ግሪክ እየቀዘፈ ነው። የቃጠለው ምክንያት በግልጽ አልታወቀም። አንዳንዶች ከጀልባው የተተኮሰ፣ ሌሎች ከየመን የተወነጨፈ መሳሪያ ሲሉ፣ የተቀሩት ግን ከዚያው ከመርከቡ የተነሳ ነው ይላሉ። ዩኤስኤስ አብርሃም ሊንከን የተባለው ሌላኛው አውሮፕላን ተሸካሚ መርከብም በፊት ከነበረበት ወደ ደቡብ ማፈግፈጉን የሳተላይት ፎቶግራፍ መረጃዎችን የሚጠቅሱ ምንጮች ዘግበዋል። አውሮፕላን ተሸካሚ መርከቦች በፊት ከኢራን ድንበር ከ400 ኪሎ ሜትር ባነሰ ርቀት ላይ ነበሩ። አሁን ሰፍረውበታል ወይም ይሰፍሩበታል የተባለው አካባቢ ግን ከኢራን 1000 ኪሎ ሜትር በላይ ይርቃል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን ከኢራን ጥቃት የሚጠብቅ የጦር መርከብ እንዲያዘምቱ የጠየቋቸው አብዛኞቹ ሀገራት ጥያቄውን ውድቅ በማድረጋቸው የየሀገራቱን መንግስታት እየተሳደቡ ነው። ትራምፕ ሀገራቸውን የምትመራውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራትን ምኞት ብለዋቸዋል። የብሪታንያውን ጠቅላይ ሚኒስተር ኪር ስታርመርን ታላቅ ስህተት ሰሩ ሲሏቸው ቻይናን ለመጎብኘት የነበራቸው እቅድ ሰርዘዋል። የኢራንን የባላስቲክ ሚሳኤሎች፣ የባህር ኃይልና የኒውክሌር ጦር መሳሪያ ምኞቷን ለማምከን ተብሎ የተጀመረው ዘመቻ አካባቢያዊ አለመረጋጋትና ዓለም አቀፍ የኢኮኖሚ ተጽዕኖ እየፈጠረ ነው። ከባድ የአየር ጥቃቶች ቢፈጸሙም የኢራን መንግስት ከስልጣኑ አልተነሳም። አዲስና አደገኛ አካሄዶችም እየታዩ ነው። ዶናልድ ትራምፕ አጭር ይሆናል ባሉት ዘመቻ መካከለኛው እየተናጠ ነው። በዶናልድ ትራምፕ መንግስታችሁን ተቆጣጠሩ ለተባሉት ኢራናውያን ጊዜው አስከፊ ሆኗል። ኢራን የምትደቅነው አደጋ አለ። ኢራን ከቆዳ ስፋት አንጻር ከጎረቤቶቿ ኢራቅና አፍጋኒስታን ድምር ትበልጣለች። በሁለቱ ሀገራት አሜሪካ የነበራት ዘመቻ ውጥንቅጥ የወጣና ዓመታትን ያስቆጠረ ነበር። እንደ ኒውክሌር ፕሮግራሞቿ ያሉ የጦር ሀብቷ
በተለያዩ የሀገሪቱ ክፍሎች ተሰራጭተው ከመቀመጣቸውም በላይ አንዳንዶቹም በተራሮች ስር በሚገኙ ማከማቻዎች ተደብቀዋል። 90 ሚሊዮን ህዝቧ የተለያየ ቢሆንም ግማሽ ያህሉ ፋርስ ነው። አነስተኛ ቁጥር ያላቸው አዘርባጃኖች፣ ኩርዶችና አረቦችን የሚያካተተ ነው። ከአውሮፓውያኑ 1979 ጀምሮ መንበረ ስልጣኑን የተቆጣጠረው እስላማዊ መንግስት በጥልቀት እየተሳሰረ በርዕዮተ ዓለም የተዋቀረና በደንብ የተደራጀ ጭምር ነው። ከሚያዝያ 2024 ወዲህ 4 ጊዜ በእስራኤል 1 ጊዜ ደግሞ በአሜሪካ ከተፈጸመባት ጥቃት በላይ አገዛዙ በታህሳስ ወር የተነሳበትን ከፍተኛ ተቃውሞን ቀልብሶ በስልጣን መቆየት መቻሉን አሳይቷል። ጦርነቱ የተጀመረው በኢራን መከላከያ ሚሳኤሎችና ድሮኖች ላይ ከፍተኛ ጥቃት በመፈጸም ነው። በባህረ ሰላጤውና በአካባቢው በርካታ የኢራን መርከቦች ሰምጠዋል። አያቶላ ሀሚኒና በርካታ ቁልፍ ባለስልጣናት በመጀመሪያ ቀን ተገድለዋል። ኢራን እስራኤልን ጨምሮ በአካባቢው የሚገኙ የአሜሪካ የጦር ሰፈሮችን በማጥቃቷ ግጭቱ በፍጥነት ተስፋፍቷል። ከግጭቱ ውጪ ለመሆን ያለሙት የባህረ ሰላጤው ሀገራት ፍላጎታቸው አልተሳካም። አሜሪካ ከ2003 የኢራቅ ጦርነት በኋላ የጦር መርከቦቿን ጨምሮ ተዋጊ ጄቶቿን ያካተተ ትልቅ የተባለውን የጦር ዝግጅት ለሳምንታት በኢራን አቅራቢያ ስታደርግ ቆይታለች። እስራኤልና አሜሪካ በምድር ላይ አለ የሚባል መሳሪያን ታጥቀዋል። የኢራንን መከላከያ ለማውደም ከርቀት የሚወነጨፉና ኢላማቸውን የማይስቱ ሚሳኤሎችን ታጥቀዋል። ያላቸው የቦምብ ክምችትም የሚያልቅ አይመስልም። ኢራን በርካታ ባላስቲክ ሚሳኤሎችና ድሮኖችን ታጥቃለች። ለመቆጠብ ይሁን አይሁን ባይታወቅም ከ2 ሳምንታት በኋላ ግን የምትጠቀመውን ቁጥር ቀንሳለች። ከሰሞኑ በባህር ላይ እንደተጠቀመቻቸው አጥፍቶ ጠፊ ድሮኖች አይነት መሳሪያዎችን ባለቤት ናት። እነዚህን መለየት አስቸጋሪ በመሆኑ ለማውደምም አዳጋች ናቸው። በዚህም ምክንያት ጦርነቱ ሊራዘም ይችላል። የጦርነቱ መዘዝ በአሜሪካ መንግስት ባልተጠበቀ መልኩ የዓለምን ኢኮኖሚ ማናወጥ ጀምሯል። 20 በመቶ የሚሆነው የዓለም ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ተዘግቷል። ወደ ቀይ ባህር የሚሄድ የሳውዲ የነዳጅ መስመርና ወደ ኦማን ባህረ ሰላጤ የሚወስድ ትንሽ መንገድ በተባበሩት አረብ ኤምሬትስ በኩል በቅርቡ ይህንን እንቅፋት ለማስወገድ ይረዳል። እስከዚያው ድረስ ግን በዓለም ዙሪያ በነዳጅና በጋዝ አቅርቦት ላይ መስተጓጎል ተፈጥሯል። ከአቪዬሽን እስከ ግብርና፣ ከፕላስቲክ እስከ ጭነት ማመላለሻ ድረስ የዚህ ቀውስ ውጤት እስካሁን ያልተሰማበት የዓለም ኢኮኖሚ ጥግ የለም። በፊሊፒንስ አንድ ባለስልጣን ጉዞ ለመቀነስ በሳምንት 4 ቀን እየሰሩ ነው። በታይላንድ የኤሌክትሪክ ፍጆታን ለመገደብ በመንግስት ቢሮዎች የአየር ማቀዝቀዣዎች ስራቸውን እንዲቀንስ እንዲሆኑ ተደርጓል። የማይናማር ወታደራዊ መንግስት የግል ተሽከርካሪዎች 1 ቀን እያረፉ በተለዋጭ ቀናት ብቻ እንዲንቀሳቀሱ አዟል። በብሪታንያና በአውሮፓ የኃይል ኩባንያዎች ከቀውሱ ትርፍ ለማግኘት እየሰሩ ነው በሚል ስጋት መንግስታት የዋጋ ጭማሪ እንደሚቆጣጠሩ ተናግረዋል። ትራምፕ የነዳጅ ዋጋን ለመቀነስ ቃል ቢገቡም በአሜሪካ የነዳጅ ዋጋ እየጨመረ ነው። ዓለም አቀፍ የቱሪዝም ማዕከላት የሆኑት ኳታርና የተባበሩት አረብ ኤምሬቶችን ጨምሮ በሌሎችም ሀገራት ቱሪዝም በከፍተኛ ሁኔታ ተስተጓጉሏል። በ2025 የመጀመሪያው አጋማሽ በየቀኑ ሩብ ሚሊዮን መንገደኞች ያስተናገደው የዱባይ አየር ማረፊያ በኢራን ድሮኖች በተደጋጋሚ ተመቷል። ጦርነቱ ከተጀመረ ወዲህ በ10 ሺዎች የሚቆጠሩ ቱሪስቶችና ነዋሪዎች ከአካባቢው ሸሽተዋል። ባለፉት ቀናት ነዳጅ ጫኝ መርከቦች በኢራን ሚሳኤሎችና ፈጣን ጀልባዎች ሲመቱ አይተናል። ከእስራኤልና ከአሜሪካ ከፍተኛ ጥቃት ጋር የምትጋፈጠው ኢራን ቀላል፣ በአንጻራዊነት ርካሽ ግን ከፍተኛ ተጽዕኖ በሚፈጥር መንገድ ጥቃቱን ለመመከት ወስናለች። ይህን ጦርነት የፈለጉት ሁለቱ ሀገራት ብቻ ነበሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ብዙ እስራኤላውያን ለአይሁድ መንግስት ሕልውና ስጋት አድርገው የሚመለከቷትን ሀገር ለማሸነፍ ለ10 ዓመታት የዘለቀ ፍላጎታቸውን አልደበቁም። ዶናልድ ትራምፕ የኢራን የኒውክሌር ምኞቶች ለአንዴና ለመጨረሻ ጊዜ እንዲከሽፉ ይፈልጋሉ። ሁለቱ መሪዎች አንድ ዋና ዓላማ ቢኖራቸውም ከዚያ በኋላ ስለሚሆነው ነገር ብዙ ስለማሰባቸው ግልጽ አይደለም። ሁለቱም የኢራን ሕዝብ የራሱን ዕጣ ፋንታ እንዲቆጣጠር ግልጽ ባልሆነ መንገድ ቢናገሩም ጦርነቱ ሊያስነሳው የሚችለው ትርምስ ግን ስጋት የሚሆነባቸው አይመስልም። ሳውዲ አረቢያና የተባበሩት አረብ ኤምሬትስን ጨምሮ የዋሽንግተን የባህረ ሰላጤው አጋሮች የሆኑት ሀገራት ጦርነቱ እጅግ አስደንጋጭ ሆኖባቸዋል። አብዛኞቹ ኢራንን በጥርጣሬና በፍርሃት ቢመለከቱም ከአክራሪ ጎረቤቶቻቸው ጋር የመኖር ዘዴን ለምደዋል። ኢራን ዓለም አቀፍ አለመረጋጋትን የማስከተል አቅም እንዳላት በሚገባ ቢያውቁም በኃይል ከመጠቀም ይልቅ በድርድር መፍትሄዎችን ማግኘትን ይመርጣሉ። ኦማን በኒውክሌር አጀንዳ ዙሪያ በአሜሪካና በኢራን መካከል ስምምነት እንዲደረስ ያስቻለች መስላ ነበር። ጥቃቶቹ ከመጀመራቸው ከሰዓታት በፊት ግጭቱን ለማስወገድ ተስፋ በማድረግ የውጭ ጉዳይ ሚኒስቴሯን በአሜሪካ ቴሌቪዥን ላይ ቀርበው ስምምነቱ በእኛ እጅ ውስጥ ነው ብለው ነበር። ሌሎች የአሜሪካ አጋሮች ደግሞ ከባድ የምርጫ ፈተና እያጋጠሟቸው ነው።
ከጦርነቱ ለመራቅና የዩናይትድ ኪንግደምና አጋሮቿን ጥቅም ለመጠበቅ በሚደረገው ጥረት መካከል የተሻለውን አማራጭ ለመከተል እንደ ጠቅላይ ሚኒስትር ሰር ኪር ስታርመር የታገለ የለም። የጦር መርከቦችን ወደ ክልሉ የመላክ አስፈላጊነት በህጋዊ መንገድ ሊብራራ ቢችልም ይህን ማድረግ ግን በጣም ከባድ መሆኑን በአንድ ወቅት ስመገናና የነበረው የብሪታንያ የባህር ኃይል ያለበትን ሁኔታ አጉልቶ ያሳያል። ከቴሄራን አጋሮች መካከል በኢራን ላይ ለደረሰው ጉዳት ልትጸጸት የምትችለው ሩሲያ ብትሆንም ግን ያልተጠበቀው የነዳጅ ገቢ መጨመር ሞስኮ በዩክሬን ለጀመረችውና ከፍተኛ ውጪ ለሚጠይቀው ጦርነት የሚያስፈልጋትን ገንዘብ እንድታገኝ እድል ይሰጣታል። በዓለም ላይ ትልቋ የኢራን ነዳጅ ገዢ የሆነችው ቻይና አሁን በከፍተኛ ዋጋ አማራጭ የነዳጅ ምንጮችን እየፈለገች ነው። ቤጂንግ ሁሉን አቀፍ ስትራቴጂካዊ አጋርነት ባላት ወዳጇ ላይ የሚሰነዘረውን ጥቃት መከላከል አልቻለችም። በተከታታይ የተመረጡ የአሜሪካ ፕሬዝዳንቶች በኢሲያ ላይ ማተኮርና እያደገች ባለችው ቻይና የሚያጋጥሟትን ኢኮኖሚያዊና ወታደራዊ ተግዳሮቶች ለመቋቋም መስራት አስፈላጊ መሆኑን ተናግረዋል። በኢራን የተደረገው ጦርነት መካከለኛው ምስራቅ አሜሪካንን ወደ ውስጥ የመሳብ ሰፊ መንገድ እንዳለው በድጋሚ ያሳያል። ባለፈው ህዳር ወር የታተመው የትራምፕ ብሔራዊ የደህንነት ስትራቴጂ ኢራን በከፍተኛ ሁኔታ ተዳክማለች፣ በዚህም ምክንያት መካከለኛው ምስራቅ ብዙም ችግር የማይፈጠርበት ክልል እንደሆነ ገልጿል። መካከለኛው ምስራቅ የአሜሪካ የውጭ ፖሊሲ በረጅምና በአጭር ጊዜ የበላይነት ይዘው የሚቆዩበት ቀናት አክትመዋል ሲል ዘገባው አክሎ ገልጿል።